ሎተሪ ባሸነፍ እኮ ቤት እገዛለሁ። ወፍ ብሆን ግን በር ነበር። ብር ቢኖረኝ ብዙ ቦታ ሄጄ ዝናና ነበር፣ እዞር ነበር። ለበጭው መሃል ቤት መሄድ ብችል ደስ ይለኝ ነበር። እነዚህንና የመሳሰሉትን ሐሳቦች በኢፍና አይ ዊሽ ተጠቅመን እንዴት መግለጽ እንደምንችል ዛሬ ኢን ዲቴል አስረዳችኋለሁ። ስለዚህ እስከ ቪዲዮ መጨረሻ ድረስ በማየት አብረን እንማራቸው። ሰላም ብሩክ። ሰላም። እሺ ዛሬ 4 ጥያቄዎችን ጠይቃለሁ። አራቱን ጥያቄ ደግሞ የምትመልስልኝ ኢፍንና አይ ዊሽን ተጠቅመን ነው። እሺ የነዚህን ጥያቄዎች መልስ እስከ መጨረሻው ቪዲዮአችን ላይ የሰው እዚሁ ሌሰን ውስጥ ያገኛቸዋል። እና ደግሞ አትርሱ ብሩክ ከ4 ስንት እንዳገኘ ኮሜንት ሴክሽን ላይ አስቀምጡልኝ። እንጀምር። የመጀመሪያው ጥያቄ ሎተሪ ባሸንፍ ቤት እገዛለሁ በለኝ በእንግሊዘኛ። ሎተሪ ባሸንፍ ቤት እገዛለሁ። if I win lottery እሺ I buy house. if I win lottery I buy house። እሺ ሁለተኛው ደግሞ ወፍ ብሆን ኑሮ እበር ነበር ስትልስ? ወፍ ብሆን ኑሮ እበር ነበር። if I was bird I fly. if I was bird I fly። እሺ ሶስተኛ ገንዘብ ቢኖረኝ ኑሮ ከሀገር ሀገር እዞር ነበር በለኝ እስቲ። I wish I had money to travel. እሺ እስቲ እንደዚህ በለኝ። አሁን ደግሞ አራተኛ ላይ ደግሞ ለመጪው ባህል ቤት መሄድ ብችል ደስ ይለኛል በለኝ እስቲ። I wish I go home for holiday. I wish I go home for holiday። ኦኬ ስለዚህ አንተ አራቱን መልስን መልሰሃል። ተመልካቾቻችን ደግሞ ከአራቱ ስንት እንዳገኘ መጨረሻ ላይ ኮሜንት ሴክሽን ላይ ታስቀምጡልናላችሁ ማለት ነው። አሁን ስለ I wish እና if ኢን ዲቴል አብረን እንማራለን ማለት ነው። ስለዚህ አሁን ሌሰናችንን ከምን እንጀምራለን ብሩክ? ከኤፍ እንጀምራለን። ኤፍ ምን አይነት ሴንቴንስ ይመስልሃል ብሩክ? በምን አይነት ሴንቴንስ ኤፍ የምንጠቀም ይመስልሃል? ቅድም ምን አለን? በኮንዲሽናል ሴንተንስ እንጠቀማለን ማለት ነው። በኮንዲሽናል ሴንተንስስ ኤፍን እንጠቀማለን። ኮንዲሽናል ሴንተንስ የምንላቸው ደግሞ what kind of sentence are they ብሩክ? ኮንዲሽናል ሴንተንስ የምንላቸው ሁለት ክሎዞችን ኮንሲስት የሚያደርጉ ናቸው። ስለዚህ they consist of two clauses ማለት ነው። የመጀመሪያው ክሎዝ if ብለን አይደል ሴንቴንሳችንን የምንጀምረው። ስለዚህ if clause ይሆናል which is the condition of the sentence ማለት ነው። if clause ደግሞ ምን ይሆናል? the condition ይሆናል ማለት ነው። እንደዚህ ቢሆን እንደዚህ ይሆናል ይባል የለ። ስለዚህ the condition of the sentence ይሆናል ማለት ነው። ከዛ ሁለተኛው main clause ይሆናል ማለት ነው። main clause ይሆናል። ከዛ main clause ደግሞ the result ይሆናል ማለት ነው። ለምሳሌ አሁን if I run I will get there in time ካልኩኝ on time ልበል። አሁን ለምሳሌ if I run I'll get there on time ከሮጥኩኝ እዛ በጊዜ ደርሳለሁ ነው። ስለዚህ ኮንዲሽኑ ምንድነው? if I run የሚለው ይሆናል ማለት ነው። ስለዚህ እኔ ከሮጥኩኝ ምንድነው የሚፈጠረው? እዛ በጊዜ መድረስ አይደል? ስለዚህ ሪዛልቱ ደግሞ I'll get there on time የሚለው ይሆናል ማለት ነው። ስለዚህ እንደዚህ አይነት ሴንቴንሶች ምን ይባላል? ኮንዲሽናል ሴንቴንስ ይባላሉ። ከዛ አሁን ምን እናያለን? types of conditional sentence using ifን እናያለን ማለት ነው። ifን ተጠቅመን like types of conditional sentences እናያለን ማለት ነው። ሶ የመጀመሪያው ታይፑ ምን ይባላል? ዜሮ ኮንዲሽን የሚባለው ነው። ዜሮ ኮንዲሽን ምን ይመስልሃል? like ዜሮ ኮንዲሽን ስንል ብሩክ ምን አይነት ሴንተንሶችን መናገር ስንፈልግ ምን ጠቀም ይመስላል? ዜሮ ኮንዲሽን የምንለው kind of the opposite ይሆናል። እንዴት ነው መሰለክ? ፋክቶችን ኦር ደግሞ እነዚህ ጀነራል ትሩዞች አሉ አይደል? ጀነራል ትሩዝን በዜሮ ኮንዲሽን እንጠቀማለን ማለት ነው።
እስቲ ኤግዛምፕል ስጠኝ እንጂ አንድ የሆነ ጀነራል ትሩዝ ኦር ፋክት ኤግዛምፕል ስጠኝ እስቲ አንዴ። እሺ the sun rises in the east ካልከኝ አሁን very good the sun rises in the east አልከኝ። ከዛ አሁን ሁሌ ፀሐይ የምትወጣው በምንድን ነው እያልከኝ ነው? በምስራቅ ትወጣለች። አትቀይርም አይደል? በምዕራብ አትወጣም መቼም ፀሐይ። ስለዚህ ዳስ a general truth ነው ማለት ነው። እሺ አሁን ለምሳሌ ደግሞ እንደዚህ ማለት ከፈለኩኝስ እንትን ካልክ በረዶ ካሞክ ይቀልጣል በለኝ እስቲ። if you yes if you heat if you heat an ice yes an ice it will ሜልት እንላለን ማለት ነው። ይሄም ጀነራል ትሩዝ ነው በቃ። ስለዚህ ግን ላይክ እዚህ ውስጥ ምን እንትን ማድረግ አለባችሁ? ኮንዲሽን አለ ማለት ነው። ምንድነው ኮንዲሽኑ? ሂት ማድረግ አይደል? ላይክ ካሞከው ይቀልጣል። ሪዛልቱ ሜልቲንግ ማለት ነው። ስለዚህ እንደዚህ አይነት ጀነራል ትሩዞችን ማይቀየሩ ፋክት የሆኑትን በምን እንጠቀማለን? በዜሮ ኮንዲሽን ማለት ነው። ቬሪ ጉድ ግልጽ ነው። አሁን ቀጥለን ምን እናያለን? ሁለተኛው ደግሞ ፈርስት ኮንዲሽን የሚባለው ነው። ፈርስት ኮንዲሽን ምን ማለት ይመስልሃል ብሩክ? ምን አይነት እንትኖች ይመስልሃል? ቬሪ ጉድ ብሩክ። ስለዚህ ፈርስት ኮንዲሽን ላይ የምንጠቀማቸው ክሎዞች ደግሞ ምን ይሆናሉ? ፖሲቢሊቲ ያላቸው ማለት ነው። that has a possibility ምን ማለት ነው? that has a possibility ሲል possibility ሲባል ምን ማለት ነው ብሩክ? very good የመሆን እድል ያላቸው kind of situationዎችን ስንገልጽ ማለት ነው። እስቲ ኤግዛምፕል ስጠኝ። አሁን ለምሳሌ እስቲ እንደዚህ በለኝ። በርትተሽ ካጠናሽ ፈተናው ማለፍ ትችያለሽ በለኝ። if you study hard study hard you can pass the exam. ስለዚህ እዚህ if you study hard you can pass the exam ስትለኝ like possibility ያለው ማለት ነው። like if close studying hard አይደል? ስለዚህ passing the exam ደግሞ ሪዛልቱ ነው። ስለዚህ ይሄኛውን ካረኩኝ I have a possibility of passing exam ማለት ነው። if I don't like በደንብ ካላጠናሁኝ አላልፍም፣ ካጠናሁኝ ደግሞ አልፋለሁ። ስለዚህ there is a possibility a real possibility of me ፈተናውን ማለፍ ማለት ነው። እንደዛ ስትል ግልጽ ነው አይደል? እስቲ ሌላ ኤግዛምፕል ስጠኛው ነው። okay if you come early እሺ we can have a breakfast. if you come early we can have a breakfast. ስለዚህ ምን እያልከኝ ነው እዚህ ጋር? ቶሎ ከመጣሽ አብረን ቁርስ መብላት እንችላለን እያልከኝ ነው። ስለዚህ the possibility like depends on me coming early ማለት ነው። if I come early we will have a breakfast. if I don't if I came late we don't እያልን ነው ማለት ነው። ስለዚህ there is a real possibility of having a breakfast ማለት ነው እዚህ ጋር። ግልጽ ነው? ኦኬ አድባሩ አንተስ አንድ ምሳሌ ስጠኝ እስቲ። ወይ ደግሞ እንደዚህ በለኝ እስቲ። በደንብ ጠንክራ ስፖርት ብትሰራ ውድድሩን ማሸነፍ ትችላለች በለኝ እስቲ። ኦኬ if she exercise well she can win yes the competition. if she exercise
well she can win the competition ስለዚህ እዚህ ጋር ኮንዲሽኑ ምንድነው ጠንክሮ ላይክ የአካል ብቃት ልምምድ ማድረግ ነው ስለዚህ ጠንክራ ካረገች አካል ብቃት ልምምድ ካረገች ምንድነው ሪዛልቱ የሚሆነው ማሸነፍ ስለዚህ there is a possibility እሷ የምታሸንፍበት ማለት ነው ሶ ግልጽ ነው ይሄኛው ኦኬ ሶስተኛ ላይ ደግሞ የምናየው ምንድነው መሰለክ second condition የሚባለውን እናያለን what do you think second condition is Brooke አንተስ ምን ይመስላል አድባሩ second condition በኢፍ ክሎዝ ተጠቅመን ስንለው ምን ማለት ይመስላል እሺ second condition ደግሞ ምን አይነት እንትኖችን የምንገልጽባቸው መሰላችሁ hypothetical ማለት ምን ማለት ነው hypothetical situation ካልኳችሁ ለምሳሌ hypothetical የሆኑ ሲቹዌሽኖችን የምንገልጽበት ነው እሺ አሁን ለምሳሌ እዚህ ላይ ኤግዛምፕል ልስጣችሁ ወፍ በሆነ በር ነበር ካልኳችሁ ይሄ ምን አይነት እንትን ነው የሚሆነው ላይክ ፖሲብል የሚሆን ነገር ነው ላይክ እኔ ወፍ መሆን እችላለሁ ተነስቼ unreal yes ስለዚህ hypothetical ሲባል unreal የሆነ ነገር ነው ማለት ነው all በሐሳብ ደረጃ ብቻ ያለ ነገር ሐሳባችን ውስጥ ብቻ ማሰብ እንችላለን ያው እኔ ላይክ እንትን ብሆን እኔ ወፍ ብሆን እኔ የሆነ ነገር ብሆን ብለን ማሰብ እንችላለን ግን unreal ናቸው ላይክ የመፈጠር እንትናቸው ላይክ ዜሮ የሆነ ኦር ደግሞ በጣም ትንሽ የሆነ ማለት ነው ግልጽ ነው እስቲ can you give me example ቀደም ያልኩትን እስቲ እኔ ወፍ ብሆን እበር ነበር ያልኩትን እንዴት ነው የምንላት በእንግሊዘኛ አድባሩ if I were a bird I would fly እንላለን ማለት ነው if I were a bird I will fly እኔ ወፍ ብሆን እበር ነበር ግን መሆን አልችልም ስለዚህ ይሄ hypothetical ነው ማለት ነው እስቲ ሌላ እንደዚህ ኤግዛምፕል ስጠኝ እስቲ ብሩክ if I won a lottery I would buy a house ካልከኛው ለምሳሌ if I won a lottery I would buy a house ትለኛለህ ሎተሪ ባሸንፍ ቤት እገዛለሁ ነው ያልከኛለህ ሎተሪ ማሸነፍ ቻንሳችን ምን ያክል ነው በጣም ሬር ወይ ደግሞ ላይክ impossible በሚባል ደረጃ አይደል ስለዚህ unrealistic or ደግሞ ሬር የሆኑ ላይክ መፈጠር እድላቸው በጣም ትንሽ የሆነ ነገሮች ማለት ነው ወይ impossible የሆነ በጣም ወይ ደግሞ the slightest rarest የሆነ እንትን ማለት ነው በጣም በቃ የመፈጠር ነው አሁንስ ላይክ ኢትዮጵያ ውስጥ ያለ ህዝብ ጋር ተካፍለ ከምቆርጠው ህዝብ ጋር እንትን ብለክ ሎተሪ አንተን የሚደርስበት ቻንስ በጣም ሬር ናት አይደል ስለዚህ እንደዚህ አይነት ሲቹዌሽኖችን መግለጽ ስንፈልግ ምን እንጠቀማለን second condition እንጠቀማለን ማለት ነው እስቲ ሌላ አንድ ኤግዛምፕል ጨምርልኝ ብሩክ እሺ ወይ እንደዚህ በለኝ ረጅም ብትሆን ኑሮ ባስኬትቦል ትጫወት ነበር በለኝ እስቲ if she were taller she would play basketball አለ ማለት ነው ረጅም መሆን ትችላለች እዚህ ጋር አችልም ስለማችስ ላይክ ብትሆን ኑሮ ግን የሚለውን በሆን ኑሮ ብትሆን ኑሮ ብንሆን ኑሮ እምንናቸው ማለት ነው እዚህ ጋር ግን መርሳት የሌለብን ነገር እንደዚህ አይነት ሃይፖቴቲካል ይሆኑ በሐሳብ ደረጃ ብቻ ያሉ መሆን የማንችላቸው ነገሮች ስንገልጽ we always where ነው የምንጠቀመው ማለት ነው አይቼው ሁሌ where ነው የምንጠቀመው wasn't አንጠቀመም where ብለን ነው እንደዚህ ሃይፖቴቲካል ይሆኑ ላይክ መሆን የማንችላቸውን or ደግሞ የመፈጠር እድላቸው በጣም ትንሽ የሆኑ ኮንዲሽኖችን ስንገልጽ we always use where ማለት ነው
ግልጽ ነው? Yes. Do you have any questions? No. Okay. እሺ አራተኛ ላይ ደግሞ ቀጥለን ምን እናያለን? third condition የሚባለውን እናያለን ማለት ነው። third condition ለምንድን ነው የምንጠቀመው ብሩክ? Can you guess? ለምን ይመስልሃል? happen ለማያደርጉ ነገሮች That's a really nice guess. So for the ለምን እንጠቀመዋለን መሰለክ? For things that didn't happen in the past, but we wish like and we regret የምናረጋቸው ማለት ነው። like ያልተፈጠሩ እና ስላልተፈጠሩ ግን ሪግሬት የምናረጋቸው ነገሮች ሚስ ስላናገራቸው ሪግሬት የምናረጋቸው ነገሮች አሉ አይደል? እንደዛ አይነት ኮንዲሽኖችን ለመግለጽ third condition እንጠቀማለን ማለት ነው። Can you give me an example? Like ወይ እንደዚህ ሆኖ ቢሆን እኮ like እንደዚህ መሆኑን አውቄ ቢሆን እኮ እንደዚህ ያደርግ ነበር እንደዚህ ብለክ ሪግሬት የምታደርገው አንድ ኤግዛምፕል ስጠኝ እስቲ አንተ። እሺ አሁን እንደዚህ በለኝ እስቲ ስለ ፓርቲው እኮ አውቄ ቢሆን እመጣ ነበር or ሄድ ነበር በለኝ እስቲ። If I had known about the party, I would have ብሩክ አልተቻለም ዛሬ I would have ግን ስላለ ማለት ነው። ስለ ፓርቲው አውቄ ቢሆን ኖሮ ስለ ፓርቲው ሰምቼ ቢሆን ኖሮ እኮ መጣ ነበር። which means አሁን ፓርቲው ገና ነው የሚሆነው ወይስ ኦሬዲ ያለፈ ነገር ነው? ያለፈ ነገር ባለመሄድ በቃ ቅር ያለ ነገር ማለት ነው። ፓርቲውን ስላልሄድ ቅር ብሎሃል ማለት ነው እዚህ ጋር። እስቲ give me one example እንደዚህ if she had studied harder she would have passed the exam ትላለ ማለት ነው። ስለዚህ አሁን እዚህ ጋር ፈተናውን አልፋለች ይችላል አላለፈችም። ስለዚህ like በጣም ጠንከር ከዚህ የተሻለ አጥነታ በሆን እኮ ማለፍ ትችል ነበር እያለን ነው። ማለፍ ትችል ነበር ስንል አላለፈችም ወድቃለች የምንለው ነው ማለት ነው። ስለዚህ ባለማለፏ ምን አለ ቁጭት አለ ማለት ነው in this sentence። ስለዚህ for third condition የምንላቸው already ላለፉ like ሳናረጋቸው ላለፉ ግን ደግሞ ትንሽ የሚቆጩ ነገሮችን መግለጽ ስንፈልግ የምንገልጽበት ነው ማለት ነው። እሺ አሁን ቀጥለን ምን እናያለን? I wish I wishን በአብዛኛው ጊዜ ምናችንን ለመግለጽ ነው የምንጠቀምበት ብሩክ? Yes, to express desire ማለት ነው። To express desire ዲዛይራችንን ለመግለጽ እንጠቀማለን ማለት ነው። ዲዛይር ለምኞታችንን ለመግለጽ ስንሞክር like አሁን የምንመኘው ነገር አለ ወደፊት የምንመኘው ነገር አለ አይደል? ስለዚህ like ለሁለት ከፍለን እዚህ ጋር present desire እና ለፕሬዘንት እና ለፊውቸር ማለት ነው ብለን እንከፍላቸዋለን። ለፕሬዘንት አሁን ላይ እንዲሆን የምንፈልገው ነገር አሁን ላይ ቢኖረን እንዲሆን የምንፈልገው ነገር ማለት ነው። እሺ አሁን ለምሳሌ እስቲ ጊዜ ኑሮኝ like ትንሽ like ምዝናናበት ጊዜ ቢኖረኝ ደስ ይለኝ ነበር ማለት ብትፈልጋው like አሁን ላይ ያደርሱን የምንለው አሁን ላይ like ትንሽ ምዝናናበት ጊዜ ቢኖረኝ ደስ ይለኝ ነበር እንዴት ነው የምትለው? I wish I had እሺ more time to relax እንላለን ማለት ነው። I wish I had more time to relax ስለዚህ like አሁን ላይ ቢኖረኝ ብለክ እንደምትመኘው ነው ማለት ነው። እሺ እንደዚህ ማለት ብፈልግ ሰርባሩ ቤት መገዛበት ብር ቢኖረኝ ኑሮ ብለ እንደምኞት በአይ wish ተጠቅመህ መግለጽ ስትፈልግ እንዴት ነው የምትለው? I wish
I had more money to buy a house. more money to buy a house. Yes. I wish I had more money to buy a house. ስለዚህ እዚህ ጋር እንዳትደናገሩ ማልፈልገው ነገር is like hadን ስንጠቀም ስለ ፓስት እያወራን አይደለም ስለ ምኞት ስለሆነ ነው hadን የምንጠቀማት እሺ had የሃፍ ፓስት ቴንስ አይደለች ስለዚህ like ድሮ ኑሮኝ የሆነ እያለን አይደለም ያሁኑ ምኞታችንን ስንጠቀም hadን ነው የምንገልጸው ምኞትን መግለጽ ስንፈልግ በሃድ ተጠቅመን እንገልጻታለን ማለት ነው ስለዚህ ያሁኑ ምኞታችንን ለመግለጽ እንዲህ አለን የፊውቸርን ስለመግለጽ ስንላው ለምሳሌ ማጨስ ብታቆም ደስ ይለኝ ነበር ብለህ ብሩክ እንዴት ነው የምትታይ I wish you stop smoking ትላለህ ማለት ነው ስለዚህ ይሄ was like ለወደፊት ነው like ለፊውቸር ነው like ብታቆም ደስ ይለኝ ነበር ስንል like ለፊውቸር ምኞታችንን እየገለጽን ያለነው I wish you stop smoking ትላለህ ማለት ነው በቃ like ምኞቴ ነው አንተ ብታቆም እስቲ እንግሊዘኛን like fluently መናገር ብችል ምኞቴ ነው ብለ መግለጽ ስትፈልግ እንዴት ትገልጻለህ ብሩክ I wish I speak English fluently ትላለህ ማለት ነው ስለዚህ ይሄ ምኞት ነው በቃ like ብችል ደስ ይለኛል like ወደፊት ለፊት ምኞትን እንትን እያለን ነው ማለት ነው ከዛ ሌላ ዊሽን የምንጠቀምባት መጨረሻው ነገር ደግሞ regretን ለመናገር ነው like ቁጭትን እንደው ባልመጣው ኑሮ ማለት ስትፈልግ እንዴት ነው የምትለው ብሩክ I wish I didn't come ትላለህ ማለት ነው didn't come እንደው ባልመጣው ኑሮ በቃ regret እየቆጨ ነው ማለት ነው መምጣት እሺ እንደው ብሬን ባላጠፋ ኑሮ እንደው አጠራቀሜ ቢሆን ኑሮ ብለህስ I wish I saved my money እንደዚህ ቢሆን ኑሮ በቃ like regret ነው ይሄ ምንም like already እዚህ ጋር አሁን like መጥቷል ባልመጣው ኑሮ ብሎ ግን ዊሽ እያረገ ነው እየተመኘ ነው ባልመጣው ብሎ እየተመኘ ነው ማለት ነው regret የምናረግባቸው በመምጣት ተቆጭተታል ማለት ነው እንደዛ ስትለኝ ከዛ ደግሞ like ብር ቆጥቤ ቢሆን ኑሮ which means አልቆጠብክም ብር already ጠፍቷል ማለት ነው ስለዚህ እንደዚህ በI wish ተጠቀምን ማለት ነው I hope you guys learned a new thing እሺ ብሩክ የቀደሙ ጥያቄዎች ተመለሱልኝ Yes. Very good. I hope እናንተም እስከ መጨረሻው ድረስ ተከታትላችሁ የብሩክን ስኮር ኮሜንት ሴክሽን ስር እንደምታስቀምጡልኝ and I hope you guys really got a good lesson out of this and this is Unique English Basics too if you want to visit us እኛም ማግኘት ከፈለጋችሁ ደግሞ አድራሻችን CMC ሚካኤል ጋስትሞል ፊት ለፊት ለውልታ ህንጻ 8ኛ ፍሎር ላይ እንገኛለን or ደግሞ ከስር ባሉ ኮንታክቶቻችን መደወል ትችላላችሁ. Bye guys.